ጊዜው በፈረንጆቹ 1900 ነበር። በኒውዚላንድ ውስጥ የሚኖር አንድ ገበሬ ውድ ለሚባሉ የሱፍ አልባሳት መስሪያ የሚሆን የበጎች ፀጉር በስፋት ለመሸጥ በማሰብ አንድ እንግዳ የሆነ የቢዝነስ ሐሳብ ያስባል። ይህም ሐሳቡ የነበረው ታዲያ 400 የሚሆኑ የሱፍ ፀጉር ለመስጠት ተዳቅለው የተፈጠሩ በጎችን ወስዶ ሰው ወደማይኖርባቸው ነፋሻማ ቀዝቃዛ ደሴት በመውሰድና እነሱን አባዝቶ ፀጉራቸውን ደግሞ በውድ ሆነ ዋጋ መሸጥ የሚል ሲሆን ይሁን እንጂ የኋላ ኋላ ያሰበውና የሆነው ነገር ግን እጅግ አስገራሚ ነበር። ታዲያ በጎቹን ይዞ ወደ ደሴቲቷ ያመራው ገበሬ ምንም እንኳን ሐሳቡ የተቀደሰ ቢሆንምና በሰላም ወደ ደሴቲቱ በጎችን ይዞ ቢደርስም ቀድሞ ማሰብ ያልቻሉ ነገር ቢኖር የደሴቱ አየር ሁኔታና የኑሮ ዘይቤ ለበጎቹ እንጂ ለሰው ልጅ ፍጹም ምቹ አልነበረምና ሁኔታው ምንም ያልተመቻቸለት ይህ ገበሬ ብዙም ሳይቆይ ሐሳቡን ሁሉ እርግፍ አድርጎ ትቶ በጎቹንም ለተፈጥሮና ለደሴቲቱ ትቶ ወደ መጣበት በመመለስ የዕለት ከዕለት ኑሮውንና ስራውን ይቀጥላል። ታዲያ ከዚህ በኋላ ነበር አንድ አስገራሚ ክስተት የተፈጠረው። ቀናት ሳምንታት ወራትን እየወለዱ ብዙ ዓመታት የተቆጠሩ ሲሆን ደሴቲቱን ማንም ዝር ሳይልባት ቆይታ ከ75 ዓመታት በኋላ ሰዎች ወደ ደሴቲቱ ሲመለሱ አንድ እንግዳ ነገር የገጠማቸው ሲሆን ያቺ አነስተኛ ደሴት እንግዳ በሆኑ የበጎቹ መንጋ ተወራ ያገኙ ሲሆን በጎቹ ቁጥራቸውም እጅጉን ተባስቶና በድሎት የተገኙ ሲሆን በሰዓቱም እነዚህ በጎች ሙሉ በሙሉ ወደ ተለየ ዝርያ ተለውጦና ትላልቅ አካላት ጥቅጥቅ ያለ ፀጉርና ሙሉ በሙሉ የዱር እንስሳትን ባህሪዎችን ተላብሰው የነበረ ሲሆን አዲስ የሰውነት ቅርጽ ተላብሰው ሌላ አይነት ፍጡር መስሎ ነበር። ታዲያ ጥያቄው እነዚህ በጎች እንዴት በሕይወት ሊቆዩ ቻሉ የሚለውና መጨረሻቸውም ምን ይሆን የሚለው ሲሆን ነገሩ እንዲህ ነው። ይህች በደቡብ ፓስፊክ ውቅያኖስ የምትገኘው ካምቤል ደሴት በ1810 ዓ.ም በአንድ አውስትራሊያዊ ካፕቴን በአደን ጉዞ ወቅት የተገኘች ደሴት ስትሆን መርከቡ የሲድኒ ካምቤል ወንድማማቾች ስለነበር ደሴቲቱን በእነሱ ስም ተሰይማ ነበር። መጀመሪያ ላይ ደሴቲቱ ለአሳ አጥማጆች መናኸሪያነት አገልግሎት ላይ ውላ የነበረ ሲሆን በ1896 ዓ.ም ደሴቲቱ በመንግስት የእርሻ መሬት የኪራይ ስርዓት ውስጥ ተካታ ስለነበር ይህ ስርዓት ማንኛውም ሰው የእንስሳት እርባታ ለማካሄድ የመንግስት መሬት እንዲከራይ ያስገድድ ነበር። ታዲያ ገበሬው ጄምስ ጎርደንም በመጀመሪያ የኪራይ ስምምነት የፈረመ ሲሆን 400 ያህል በጎችንና ለግንባታ የሚያስፈልጉ እንጨቶችን ወደ ደሴቲቱ ይዞ ያመራ ቢሆንም ፕሮጀክቱ የገንዘብ ችግር ያጋጥመዋል። በዚህም መርከበኛው ካፕቴን ታከር የኪራይ ውሉን ገዝቶ የበጎቹን ፕሮጀክት ለማስፋፋት በመወሰን ተጨማሪ 900 የሚሆኑ የሜሪኖ ዝርያ ወይም የሜሪኖ ድብልቅ ዝርያ በጎችን ወደ ደሴቲቱ ልኮ የነበረ ሲሆን ታዲያ ደሴቲቱ በውስጧ ሜጋ ኸርብ ተብለው የሚታወቁ ግዙፍ ተክሎችን ጨምሮ የተለያዩ የምግብ ምንጮች ስላሉባት ለበጎች እርባታ ተስማሚ የነበረች ሲሆን እነዚህ እጽዋት ከፍተኛ መጠን ያለው የፀሐይ ብርሃን የሚስቡ ሲሆን በጎችን በአስቸጋሪ አካባቢ ውስጥ ተቋቁመው እንዲኖሩ ይረዳሉ። በዚህም ታዲያ በ1913 ዓ.ም በደሴቲቱ ላይ ያሉት የበጎች ቁጥር ወደ 7000 አድጎ እንደነበር የሚነገር ሲሆን ፀጉራቸውም በከፍተኛ ሁኔታ ለገበያ ይቀርብ ጀመር። ሆኖም ከጊዜ በኋላ እነዚህ በጎቹ የሚተማመኑባቸው የተፈጥሮ ሀብቶች እየቀነሱ መጥተው ስለነበር የበጎቹ ቁጥር ቀስ በቀስ እንዲቀንስ ምክንያት ሆኖ የነበረ ሲሆን ይህን ጊዜም በ1931 ዓ.ም የበጎቹ ቁጥር ወደ 4000 በማሽቆልቆል ፕሮጀክቱ እየተቀዛቀዘ መጣ። ይህን ጊዜ የፕሮጀክቱ ባለቤት ስራውን በመተው የወሰነ ሲሆን ሰራተኞቹም ደሴቲቱን ለቀው ለመሄድ ይገደዳሉ። ባለቤቶቹ ደሴቲቱን ለቀው ከሄዱ በኋላ በጎቹ በዱር ውስጥ እጣ ፈንታቸውን እንዲጋፈጡ የተተው ሲሆን እነዚህ በጎችም ዋና ዓላማቸው የሱፍ ፀጉር እንዲሰጡ ታስበው በተለየ ሁኔታ የተዳቀሉ ስለነበሩ ፀጉራቸው ሁል ጊዜ በመደበኛነት መከርከም ያስፈልጋቸው ስለነበር ይህን የሚያደርግላቸው ሰው ስላልነበር ፀጉራቸው ከመጠን በላይ በመጠራቀም ሕይወታቸውን ለአደጋ ሊያጋልጥ የሚችል ሁኔታ ውስጥ የከተታቸው።
ለዚህም ጥሩ ምሳሌ የሚሆነው በ2021 ዓመተ ምህረት በአውስትራሊያ ውስጥ የተገኘው ባራክ የተባለ በግ ሲሆን ሰውነቱ ላይ ከመጠን በላይ የተጠራቀመ ፀጉር ስለነበረው መራመድም ሆነ ማየት እስኪሳኑ ድረስ ደርሶ በአሳዛኝ ሁኔታ ውስጥ ገብቶ የነበረ ሲሆን ሲቆረጥም ፀጉሩ ከ5 እስከ 7 ዓመት ያህል ማንም ቆርጦት እንደማያውቅ ታውቋል። ከፀጉራቸው በተጨማሪ በጎች እንደ ሌሎች እንስሳት ራሳቸውን መከላከል የማይችሉ ሲሆን አንድ በግ ከአዳኝ ጥቃት ቢተርፍም እንኳ በኋላ ላይ በፍርሃቱ ምክንያት እንኳን ሊሞት ይችላል። ታዲያ ምንም እንኳን በጎች በጣም ደካማ እንስሳት መሆናቸው የማያጠያይቅ ጉዳይ ቢሆንም በካምቤል ደሴት ላይ የታየው ግን ለብዙዎች እንቆቅልሽ ሆነና ብዙዎችን ያስገረመ ነበር። ምክንያቱም ደግሞ ደሴቲቱ በድንጋያማ ገደሎች የተከበበች ከመሆኗን ባሻገር የነፋሱ ጥንካሬ ዝንቦችን እንኳን የማይመች ነበር። በ1913 ዓመተ ምህረት የበጎች ቁጥር ከፍተኛ ደረጃ ላይ ደርሶ የነበረ ቢሆንም በ1931 ዓመተ ምህረት የምግብ እጥረት በመኖሩ መንጋው እየቀነሰ ቢመጣም አስገራሚ ነገር የሆነው ግን በ1931 እና በ1958 ዓመተ ምህረት መካከል ባለው ጊዜ ነበር። በዚህ ወቅት የበጎች ቁጥር ሳይታሰብና የሰው ልጅ ጣልቃ ገብነት ሳይኖር እንደገና ማደግ መጨመር ጀመረ። መንጋው በካምቤል ደሴት ላይ ያለ ሰው እንክብካቤ ብቻው ሲቀር መጀመሪያ ላይ በከፍተኛ መጠን ይቀንሳሉ። ቀስ እያሉ እየተመናመኑ ከደሴቲቷ ይጠፋሉ ተብሎ ቢታሰብም በተቃራኒው ግን ነገሮች የተገላቢጦሽ ሆነው ዳግም ያለማንም የሰው ልጅ እርዳታ በደሴቲቷ ላይ ይባዙ ጀመር። በበጎቹ መመናመን ዳግም ያንሰራሩት ተክሎችም የበጎቹ ቀለብ የሆኑ ሲሆን በደሴቲቱ ላይ የአዳኞችና ሌሎች እንስሳት አለመኖራቸውም በዚህ ሂደት ውስጥ ትልቅ ሚና ተጫውቷል። በዚህም በጎቹ ለ40 ዓመታት ያህል በነጻነት በዚህ ደሴት ላይ የኖሩ ሲሆን በ1975 አካባቢ ሰዎች ከተረሳችው ደሴት ላይ አንድ እንግዳ ነገር ያስተውላሉ። ይህም በደሴቲቷ ላይ ተጠቅጥቀው ይስተዋላል። ወደ ደሴቲቷ ባመሩ ሰዓትም እጅግ አስገራሚ ነገር የጠበቃቸው ሲሆን ያቺ ባዶ የነበረች ደሴት በብዙ ሺዎች በሚቆጠሩና በተለያዩ የበግ ዝርያዎች የተሞላች ሲሆን በጎቹ በሰዓቱ አንድ አይነት ዝርያ ያላቸው ቢመስሉም ሙሉ በሙሉ ግን ወደ ተለየ አይነት ዝርያ ተለውጠው ነበር። የአካላዊ ሁኔታቸው ተለውጦ እግሮቻቸው ረዝመው ጭንቅላታቸውም ከሌሎች የበግ ዝርያዎች ከፍ ብሎ ነበር። ፀጉራቸውን ቢሆን በአየር ሁኔታ ተቆርጦ የነበረ ሲሆን ሳይንቲስቶች በጎቹን የተለመደውን ምግብ ለመመገብ ሲሞክሩ እንዴት እንደሚመገቡ እስከሚጠፋባቸው ድረስ ደርሰው ነበር። ከአካላዊ ለውጦች በተጨማሪ እንደ ቆመ ግልገል መውለድና ከተወለዱ ከደቂቃዎች በኋላ የመራመድ ችሎታ ያሉ ግልጽ የተለየ ባህሪዎች የነበራቸው ሲሆን በሽታ የመቋቋም አቅምና ከዱር እንስሳት ጋር ተመሳሳይ ነበር። ከዚህ በተጨማሪም ፀጉራቸው የማራገፍ ባህሪ የነበራቸው ሲሆን ለዕለታዊ እንቅስቃሴያቸው በጎቹ ጠዋት 4 ሰዓት እስከ ምሽት 11 ሰዓት ድረስ ለረጅም ሰዓታት ይሰማሩ ነበር። የአየር ሁኔታ ምንም ይሁን ምን ለጠንካራው ነፋስ ጀርባቸውን በመስጠት መመገባቸውን የማያቋርጡ ሲሆን ይህ ዘዴ ለመኖራቸው አስፈላጊ ነበርና ምግባቸውን በተሳካ ሁኔታ መመገብ እንዲችሉ አስችሏቸዋል። ከጊዜ በኋላ መንግስት በጎቹን ለማስወገድም የፍርድ ቤት ትዕዛዝ ያወጣ ሲሆን ለሳይንሳዊ ጥናት 1000 በጎች ብቻ እንዲቀሩ ታስቦ የነበረ ቢሆንም ከጊዜ በኋላ እንደገና ይራባሉ በሚል ብዙ ቁጥር ያላቸውን በጎች ለማጥፋት ቡድኖች በመመደብ በተከታታይ በተደረጉ የማጥፋት ስራዎች 3000 ያህል በጎች የተወገዱ ሲሆን ቀስ በቀስም ሙሉ በሙሉ እንዲወገዱ ተደርገዋል። አንዳንድ ሰዎች በሁኔታው እጅግ ቢያዝኑም ይህ የደሴቲቱን የተፈጥሮ አካባቢ ለመጠበቅ አስፈላጊ ስለነበር በጎቹ ሙሉ በሙሉ እንዲጠፉ ተደርጓል። እናም ተፈጥሮን ያለማንም የሰው ልጅ ጣልቃ ገብነት ራሷን በራሷ ማኖር እንደምታውቅበት ይህ የካምቤል ደሴት በጎች በቂ ማሳያ ነው ያለን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።